እንዴት ናችሁ? ሁሉ መልካም ነው ወይ? እኔ በጣም ደህና ነኝ። ጌታ ይክበር። በመላው ዓለም ናችሁ የምትከታተሉ ድምጽ የሚሰማችሁ ሁሉ እንዴት ናችሁ? እኔ በጣም ሰላም ነኝ። ጌታ የተባረከ ይሁን። እናንተም ደህና እንደሆናችሁ አምናለሁ። የጌታ ሰላምና ጸጋ ይብዛላችሁ። እንዴት ውላችኋል? እግዚአብሔር መልካም ነው። በመከራ ቀንም ደግሞ መሸሸጊያ ነው። በሱ የሚታመኑትን ያውቃቸዋል ነው የሚለው እግዚአብሔር ቃልና ሊሰራ የወደደው ነገር አለ ብዬ አምናለሁ። ዛሬ ለአንዳንድ ሰዎች ሼር አድርጉላቸው፣ ለጓደኞቻችሁ። ጌታ መልካም ጊዜ ይሰጠናል አምናለሁ። እግዚአብሔር የሚሰራበት ምሽት እንደሚሆን ዛሬ የምናየው ስለ ህብረት ነው። ሁለት አይነት ህብረት አለ። እግዚአብሔር አምላክ የሚከብርበት ወይም ደግሞ እግዚአብሔር አምላክ የሚሰራበት የሰው ልጆችን የሚባርክበት ህብረት አለ። እንዲሁ ደግሞ ጠላት ያዘጋጀው ሰይጣን ዲያብሎስ የሚሰራበት እግዚአብሔር የማይከብርበት ወይም ደግሞ ዲስትራክሽን የሚያደርግ ህብረት አለ። ስለ ሁለቱ ህብረት አይተን በዛ ህብረት የተጎዳችሁ በዚህ በጠላት ባዘጋጀው ህብረት ሊሆን ይችላል፣ በእናንተ ላይ ተልእኮ አድርጎ ሊሆን ይችላል፣ ህይወታችሁ ላይ ጠባሳ ያደረገ በሽታ ያደረገ የተዘጋ በር ያደረገ ያላችሁን ነገር ያሳጣችሁ ሰዎች በዛ ዙሪያ ጸልያለሁ። ማንኛውም በሽታ ውስጥ ገብቻለሁ፣ ችግር ውስጥ ገብቻለሁ፣ የተዘጋ በር ውስጥ ገብቻለሁ፣ ከዚህ የተነሳ ነው ይሄ የሆነብኝ የምትሉት ነገር ያለ ዛሬ ኪዳኑን አፍርሰን እንጸልያለን። የናዝሬቱ ኢየሱስ ለአንዳንድ ሰዎች ተአምራት ያደርጋል። ክብር ለእግዚአብሔር ይሁን። እንግዲህ ግራውንድ አለው ኃጢአት አንዱ ግራውንድ ነው። ሰይጣን ነገሮችን ወደ ህይወት ለማምጣት ወደ ሰው ህይወት ለማምጣት ግራውንድ አለው። ዛሬ ያንን ግራውንድ ነው የምንሰብረው። ያንን ጠላት ያዘጋጀውን ግራውንድ የጨለማ ግራውንድ እንሰብራለን። ክብር ለእግዚአብሔር ነው። ሳራ ቴንኪዩ ተባረኪልኝ። ማንኛውም ጠላት በህይወታችሁ ላይ ያዘጋጀውን ግራውንድ እየሰበርን እንጸልያለን። ህይወታችሁ እንዳያድግ ሊሆን ይችላል፣ እንዳትባረኩ ሊሆን ይችላል፣ ከጌታ ጋር መልካም ህብረት እንዳይኖራችሁ ሊሆን ይችላል፣ እግዚአብሔር ያዘጋጀላችሁን በረከት እንዳትበሉ ሊሆን ይችላል። እንደምታስታውሱት የእግዚአብሔር ቃል መዝሙር ላይ እንዲህ ይላል፣ ወንድሞች በህብረት ቢቀመጡ መልካም ነው፣ እነሆ ያማረ ነው። እግዚአብሔር በዛ ህብረት ውስጥ ህይወትና በረከትን አዟል ይላል። አያችሁ፣ ህይወትና በረከት የታዘዘበት ህብረት እንዳለ ሁሉ ጥፋት ደግሞ የታዘዘበት በረከት አለ። ይህን ህብረት የወንድሞች ህብረት ይለዋል። ወንድሞች ማለት ትክክለኛው መንፈስ ቅዱስ የሚሰራበት በረከት የምንካፈልበት ህብረት ማለት ነው። ጌታ ደስ የሚሰኝበት ኢየሱስ የሚከብርበት ህብረት ማለት ነው። አይታችኋል። አንዳንድ ጊዜ ነገሮች ስታክ የሚያደርግባችሁ፣ የሚጨነግፍባችሁ፣ የሚበላሽባችሁ ሰዎች ህብረታችሁን ቼክ ማድረግ አለባችሁ። ከማን ጋር እየዋልኩ ነው? ከማን ጋር ነው ግንኙነት ያለኝ? ወደ እግዚአብሔር ነገር የሚመራኝ ሰው ነው ወይ አብሮኝ የሚውለው? የጌታን ነገር የሚያስተምረኝ ሰው ነው ወይ አብሮኝ የሚውለው? ህብረቴ ሻይ ቡና ምለው መጸልየው ከማን ጋር ነው? ማሳለፈው ከማን ጋር ነው ብሎ ዙሪያችሁን ማየት ያስፈልጋል። ምክንያቱም ከህብረት የተነሳ ነገር ሊጨነግፍ ይችላል። ከህብረት የተነሳ ፍሬያማ ልትሆኑ ትችላላችሁ ከምታረጉት ህብረት የተነሳ። ስለዚህ አንዳንድ ህብረቶች መቀየር አለባቸው። ማጃና ማንዶ ለቦስ በኢየሱስ ክርስቶስም ሰይጣን ወደ እናንተ ህይወት ያመጣውን ህብረት ዛሬ እናፈርሳለን። ማንኛውም የጨረቃ ቤት እናንተ እንዳታድጉ የተደረገ፣ እናንተ እንዳትባረኩ የተደረገ፣ እናንተ ወደ ነገራችሁ ወደ ዴስቲናችሁ እንዳትገቡ የተደረገ በኢየሱስ ክርስቶስም ይሰበራል ዛሬ። ስለዚህ ህብረት ዋና ነገር ነው፣ ለእድገትም ለጥፋትም ዋና ነገር ነው። ለዚህ ነው የዓለም ሰዎች እንኳን እንዲህ ይላሉ፣ ጓደኛ ማን ነው ይላሉ፣ ከዛ ስለ አንተ ልንገር ይላሉ፣ ስለ ራስ ልንገር ይላሉ፣ ጓደኛህን ሳቅ ነው አንተን ማቀው ይላሉ። ስለዚህ ህብረት ውስጥ ትልቅ ሰይጣን የሚሰራ ታስታውሳላችሁ። ሳምሶን ጸጋውን ያጣበት የተላጨበት በደሊላ ያለውን አቅሙን ኃይሉን ያጣበት ምክንያት ከህብረቱ ነው። መጀመሪያ ህብረት ሲያደርግ ኤክስፔክት አላረገም፣ ውድቀትን ኤክስፔክት አላረገም፣ እውርነትን ኤክስፔክት አላረገም፣ ባዶነትን ኤክስፔክት አላረገም፣ ኃይሉ ከሱ እንደሚሄድ ኤክስፔክት አላረገም። ነገር ግን ህብረቱን ነው የተበላሸው። ህብረት ሁል ጊዜ ወይ መሰላል ነው ወይ ደግሞ መውረጃ ነው። ቲጂዬ ሰላም ላንቺ ይሁን። ሜርሲ ተባረኩ። ሁላችሁ ጊፍት እያደረጋችኋል። ህብረት መሰላል ነው የመውጫ ራሄልዬ ቴንኪው ተባረኪ። መውጫ መሰላል ነው ህብረት እንዲሁ መጥፊያ ነው ወደታች። ህብረት ሰው በህብረት ያለውን ነገር ሊያጣ ይችላል። በህብረት ሞገሱን ሊያጣ ይችላል። በህብረት ያልሆነ ህይወት የተልከሰከሰ ህይወት ውስጥ ሊገባ ይችላል። በህብረት ውድቀት ውስጥ ሊገባ ይችላል። በህብረት ደግሞ ከፍታ ላይ ሊገባ ይችላል። በኢየሱስ ክርስቶስም ጸልያለሁ። በዚህ ወር በዚህ ዓመት ግን እናንተ ትክክለኛ የሆነ ህብረት ከፍታችሁ ላይ የሚያደርሳችሁ ህብረት ላይ ብቻ እንድትገቡ ጸልይላችኋል። እግዚአብሔር ደግሞ ይረዳቸዋል። ስለዚህ ህብረት ዋና ነገር ነው። ለክርስቲያን መሰላል ነው፣ ማደጊያ ነው፣ መለወጫ ነው። ማን ነው ጓደኛህና ስለ አንተ ልንገርህ የተባለው አባባል ቀላል አይደለም ወገኖች። አንዳንድ ጊዜ እንቅልፋም ሰዎች ጋር ስትገጥሙ እንቅልፋም ነው የምትሆኑት።
ጸሎት በጣም የሚያበዙ የጸሎት ሰዎች ጋር ስትገጥሙ ጸሎተኛ ነው የምትሆኑት። በጣም እግዚአብሔር በህይወታችሁ በረከትን ማምጣት ይጀምራል። ኃይል መገለጥ ይጀምራል። በሽተኞች መፈወስ ይጀምራሉ። እምነታችሁ ይጨምራል። ነገሮችን ማድረግ እንደምትችሉ እምነታችሁ ይጨምራል። የኋላችሁት ያንን ነው። ታስታውሳላችሁ ሳውል የቂስን ልጅ ምን ነካው እስኪባል የደረሰው የገባበት ህብረት ነው። ፕሮፌቲክ ሬልም ያለበት ቦታ ላይ ገባ። አህያ ለመፈለግ ነው የገባው ሰው፣ ግን ትንቢትን መናገር ጀመረ። የተካፈለው ነገር የዋለበት ቦታ ነው። የዋለበት ቦታ የተካፈለው ነገር እሱን የሚቀየር የተካፈለው ነገር እሱን ትንቢት ተናጋሪ እንዴ ከነቢያት ወገን ነው እንዴ እስኪባል ድረስ ደረሱ። ምክንያቱም ምንድነው ወገኖቹ ይሄ ህብረት የገባበት ህብረት ፕሮፌቲክ አየር የተከፈተበት ነው። ሰማይ የተከፈተበት ስፍራ ላይ ነው የገባው። ዛሬ እነግራቸዋለሁ በኢየሱስ ክርስቶስም ከማያዋጣ ስፍራ ከማያዋጣ ህብረት አንዳንድ ሰዎች የምትለዩ ሰዎች አላችሁ። እግዚአብሔር የሚለያችሁ ሰዎች አላችሁ። እግዚአብሔር ካልመደበላችሁ፣ ጌታ ካላየላችሁ፣ ጌታ ኮንፊርም ካላረገላችሁ ህብረቶች የምትነቀሉ ሰዎች አላችሁ። ለሱራ ዲጋቫላ ባራማሳንዴቦ በጌታ በኢየሱስም ጸለይኩ። ከዚህ ህብረት እግሮቻችሁ የሚወጡ ሰዎች አላችሁ። ይሄ ጠላት እናንተን ኮኔክት ከሚያደርግበት ህብረት፣ ጸጸት ካለበት ህብረት፣ ኃጢአት ካለበት ህብረት፣ ትካዜ ካለበት ህብረት፣ ቁዘማ ካለበት ህብረት፣ ጥላቻ ካለበት ህብረት። እኔ አንዳንድ ጊዜ በህይወት ዘመኔ ብዙ ነገር አይቻለሁ። አንዳንድ ህብረቶችን አድርጌ የውሸት ይወዷቸዋል፣ በጀርባቸው ያማቸዋል፣ በፊት ለፊት ያሞግሷቸዋል፣ በፊት ለፊት ይሸላልሟቸዋል። በኋላ ደግሞ ስጋችሁን ይበላሉ፣ ውድቀታችሁን ይጠብቃሉ፣ ስማችሁን ያጠፋሉ፣ ፊት ለፊታችሁ ሲመጡ ያሞግሷቸዋል። እንዲህ አይነት ህብረቶች በኢየሱስም ከእናንተ ይራቁ። ይሲ ያ ህብረት መንፈሳዊ ነገራችሁን ኪሎአችሁን ይበላል፣ ሞገሳችሁን ይበላል። ወገኖቼ ከዛ ህብረት ግን እኔ ስወጣ ግንባር የተቀየረ፣ ንግግር የተቀየረ፣ ጸሎት የተቀየረ፣ ትውልድ በእኔ መፈታት ጀመረ። ገና መድረክ ስቆም አጋንንቶች መውጣት ይጀምራሉ፣ በሽተኞች መፈወስ ይጀምራሉ። በምናገር ጊዜ ሰዎች መታረቅ ይጀምራሉ። ብዙ ክርክር ሳያበዙ እንባቸው በእንባ መታረቅ ይጀምራሉ ሰዎች። ለምን? መንፈስ ቅዱስ ፍሎ ለማድረግ አይቸግረውም ነበር። ህብረቴን ስቀየር ህብረት ብዙ ጊዜ ኃይልን ይይዛል። አንዳንድ ህብረቶች ጸሎት ኃይሎቻችሁ ቴንክ ዩ ብራዘር ቴንክ ዩ ወንድሜ WR የሚለው ጊፍት ስላደረግ ቴንክ ዩ እንትናችሁን ይቀይራል። ይሄ ሞቲቫችሁን ይቀይራል፣ ጸሎታችሁን ይቀይራል፣ ሞገሳችሁን ይቀይራል። ህብረት ስትቀይሩ ዩሲ ሰዎች ተሰሚነታችሁን ሁሉ ይቀይራል፣ ኃይላችሁን ይጨምራል። ስለዚህ ያረባ ህብረት ሁሉ ጊዜ የእግዚአብሔር የሆነውን በረከት ያርቅባቸዋል፣ የእግዚአብሔር የሆነውን ሞገስ ያርቅባቸዋል። ዛሬ ጸልያለሁ በኢየሱስ ስም የእናንተ ያልሆነ ህብረት ውስጥ ያላችሁ ናዶፋና ማራባሳ የሚበላ ህብረት፣ ጸጋን የሚላጭ ህብረት፣ ከበረከታችሁ የሚያጎል ህብረት በኢየሱስ ክርስቶስም ከዛ ውስጥ መውጣት ይሁንላችሁ። በማትፈልጉት ህብረት የተያዛችሁ በማትፈልጉት ሳምሶን ደሊላን አግኝቶ እንደተላጨ እንደዛው በረከታችሁን የሚላጭ ጸጋችሁን የሚላጭ ህብረት በኢየሱስም የሚለያችሁ ምሽት እንዲሆን ጸልያለሁ። ህይወታችሁን የሚላጭ ህብረት ማጃና በአላፋና ማራባስ የእናንተ የሆነ መልካም ነገርን የሚላጭ ህብረት በኢየሱስም እንዲለያችሁ ጸልያለሁ። ዛሬ ይለያቸዋል። አንዳንዱ መልካም እየመሰለ ህይወታችሁን የሚበላ አይታችኋል። አንዳንድ ሰው ህይወት ተበልቶ ከወደቁ ከጠፉ በኋላ ነው የሚያውቁት። ባዶ ከሆኑ በኋላ ነው የምታውቁት። ባይዘ ውድቀት በታይሙ አታውቁት። ተበልቶ ልክ ብል እንጨትን እንደሚበላ ውስጡ ከተበላ በኋላ ላዩ እንደተቀመጠ አይደለ? ላዩ አለ ሲባል የለም፣ በቃ እንዲህ ነው። በቃ አለ ሲባል የለም ሞገሳችሁ፣ አለ ሲባል የለም ፋይናንሳችሁ፣ አለ ሲባል የለም ደስታችሁን ታጡታላችሁ። ድንገት አመስጋኝ የነበራችሁ አጉረምራሚ ነው የምትሆኑት። ደስተኛ የነበራችሁ ሀዘንተኛ ነው የምትሆኑት። ሳቂታ የነበራችሁ ለቅሶኛ ነው የምትሆኑት። ሮሮ የምታወሩ በቃ ተስፋ መቁረጥ ህይወታችሁ እንድትጠሉ ነው የምትሆኑት። ቤታችሁ እንድትጠሉ ነው የምትሆኑት። አገልግሎታችሁ እንድትጠሉ ነው የምትሆኑት። ስራችሁ እንድትጠሉ ነው የምትሆኑት። በጌታ በኢየሱስ ስም ጸለይኩ። በሮንግ ህብረት የተበላሸ ማንኛውም ጨለማ ነገር ኮኔክት አድርጎ ወደ ህይወታችሁ የገባ ዛሬ ነፃ ያወጣቸዋል ጌታ። ክብር ለእግዚአብሔር ይሁን። ሮንግ ህብረት ዛሬ ስለ ህብረት ነው እግዚአብሔር የሚናገረኝ። ወንድሞች በህብረት ቢቀመጡ መልካም ነው፣ እነሆ ያማረ ነው፣ በዚያ እግዚአብሔር በረከትና ህይወትን አዟል ይላል። የትኛው ህብረት ነው ወንድሞች የተባለው? ቴንክ ዩ ፕሮፌት ኤፍሬም። የትኛው ነው ወንድሞች የተባለው ህብረት? ይሄ ወንድሞች የተባለው ህብረት እግዚአብሔር የሚገኝበት፣ ጸሎት ያለበት፣ ምስጋና ያለበት፣ አምልኮ ያለበት፣ አያችሁ አንዱ ለአንዱ የሚጸልይበት፣ ለመንፈስ ቅዱስ ጊዜ የሚሰጥበት ህብረት አይታችኋል። ጌታ የሚከብርበት ህብረት፣ ባልንጀራው ለባልንጀራው መልካም የሚያስብበት ህብረት፣ ያ ህብረት ነው ወንድሞች የተባለው። በዚያ ህይወትና በረከት የታዘዘበት ህብረት አለ። እንዲሁ ደግሞ እርግማን የሚንቀሳቀስበት ህብረት አለ። አንዳንዱ ኃጢአት የሚንቀሳቀስበት ኃጢአትን የሚያቀልባችሁ ህብረት አለ። ኃጢአት ጭልጥ አድርገው ጠጥተው ኃጢአት ጭልጥ አድርጋችሁ እንድትጠጡና ከበረከታችሁ እንድትጎሉ። ባይዞ ኃጢአትን ማድረግ በረከትን ይይዛል ወገኖች። በረከትን ብቻ አይደለም ሞገስን ይይዛል፣ ደስታን ይይዛል።
ላባጃናማስ ዛሬ በኢየሱስ ስም በኃጢአት እንኳን ውስጥ ተይዛችሁ ያላችሁ መውጣት ይሁንላችሁ በኢየሱስ ስም። ኤቭሪ ሲን ፓወር ኢን ጂሰስ ማይቲ ኔም ሰብራለሁ በኢየሱስ ስም ከህይወታችሁ ይሰበር። አያችሁ የኃጢአት ጉልበት በረከትና ሞገስን ይይዛል፣ ኃይልን ይይዛል፣ ደስታን ይይዛል፣ ሰላምን ይይዛል። ዛሬ ጸልያለሁ ለአንድ ሰው መውጣት ይሆንለታል። ስለዚህ ህብረትሽን ማየት አለብሽ። አንዳንድ ጊዜ ዘፈን የሚዘፈንበት ህብረት ይገቡና ሰዎች መጀመሪያ ዘፈን ኃጢአት ነው እያሉ የነበሩት ሲደንሱ ታገኟቸዋላችሁ። ቢኮዝ ቆይታ ህብረት ውስጥ ቆይታ ነገራችሁን ድንገት ካስጣላችሁ በኋላ ነው የሚገባችሁ። አይገባችሁ ድንገት ነው ኃጢአት የሚደረግበት ህብረት ስትገቡ ድንገት ለስላሳ መጠጣት ትጀምራላችሁ አብራችሁ። ከዛ በኋላ እነሱ የሚያደርጉትን ሁሉ መጨለት ትጀምራላችሁ፣ ማድረግ ትጀምራላችሁ። ወሬውን አውርቻለሁ ይሄን አድርጌያለሁ ስለዚህ ምን ችግር አለው ብላችሁ ትጀምሩታላችሁ። ህብረት ያጠፋል። በቃ በህብረት ነው ሰዎች የራሳቸውን የሆነ ነገር የሚያጡት። ክብር ለእግዚአብሔር ይሁን። ዛሬ እንደዚህ ነው የሚሆነው። ጌታ ከሌለበት ህብረት ጌታ ወዳለበት፣ እርግማን ካለበት ህብረት ወደ በረከት ወዳለበት ህብረት መግባት ይሆንላችኋል። ህይወት ወዳለበት ህብረት ማጃና ማካ ህይወት ታዟል አለ። ህይወትን አዟል አለ። በዛ ወንድሞች በህብረት ቢቀመጡ መልካም ነው ያማረ ነው። እግዚአብሔርን በዚያ ህይወትን አዟል። ህይወት ያለበት በረከት ያለበት ደስታ ያለበት ሰላም ያለበት ፍቅር ያለበት ወደዛ ህብረት እግዚአብሔር አምላክ ያስገባችሁ። ይህንን በምንድን ነው የምታውቁት የምትለዩት? በእግዚአብሔር ቃል። እግዚአብሔርን ቃል የሚደፍሩ የእግዚአብሔርን ቃል ወደ ጎን የሚያደርጉ ህብረቶች ሁል ጊዜ ጌታ አይከብርባቸው። በእግዚአብሔር ቃል የሚቀልዱ ህብረቶች እናንተን ጠልፎ የሚጥሉ ህብረቶች ናቸው። ክብር ለእግዚአብሔር ይሁን። ስለዚህ የእግዚአብሔር ቃል አለ ወይ እዛ ህብረት ውስጥ? እዛ የምትውይበት ውሎ ውስጥ፣ እዛ የምትውለው ውሎ ውስጥ፣ እዛ የሚወራው ወሬ ውስጥ ጌታ አለበት ወይ? መንፈስ ቅዱስ አለበት ወይ? ልታይ ይገባል። ያኔ ጭንገፋ አያገኝሽም። ያኔ ነገርሽ ፍሬያማ ይሆናል። ያኔ ነገር ፍሬያማ ይሆናል። ያኔ በጀመርከው ነገር በረከት ይሆንልሃል። ክብር ለእግዚአብሔር ይሁን። እግዚአብሔር በዚያ በረከትን አዟል፣ ህይወትን አዟል። ክብር ለእግዚአብሔር ይሁን። ቴንክ ዩ ሎርድ። ታላቅ ነገር ይሆናል። ጃለኔ እግዚአብሔር ወዳየለት ህብረት መግባት ይሆንልሻል። እሸቱ፣ ሚሚ፣ ዘሪሁን ሁላችሁ ተባረኩ። እዚህ ላይ ዘቢባ፣ እዚህ ደግሞ ቀለም ወርቅ፣ ደሳለኝ ሁላችሁ ተባረኩ። ሼርሼር አድርጉት፣ ወደ ግሩፖች ሼርሼር አድርጉት። እናንተ ደግሞ ተባረኩ። ጌታ ዘመናችሁን ይባርክ። ህብረት ከህብረት ይጀምራል። በረከት ከህብረት ይጀምራል። አይታችኋል። አንዳንድ ሰዎች ጋር ውላችሁ ጸሎት ነው የሚያምራችሁ። ቤታችሁ ገብታችሁ የማይቋረጥ ጸሎት ወደ ህይወታችሁ ይፈልቃል። የማይቋረጥ እልልታ። አንዳንድ ሰው ጋር ደግሞ ቁጭ ብላችሁ የማይቋረጥ ሐዘን ይገባባችኋል። ሐዘን አይገርማችሁ? ከውሎ የተነሳ ሰው ሐዘን ውስጥ ይገባል። ያ ተስፋ መቁረጥ ውስጥ ይገባል። አዎ ሰይጣን የተጸናወታቸው ሰዎች ጋር ስትውሉ ደስታ ነው የምታጡት፣ ሰላም ነው የምታጡት። ቤታችሁ ገብታችሁ ሞታችሁን ነው የምትመርጡት። በቃ ኪሳራ ብቻ ነው የሚታያችሁ። ዘንድሮ አይሁንልኝም ነው የምትሉት። ዘንድሮ አይሳካልኝም ነው የምትሉት። ዘንድሮ አልችልም ነው የምትሉት። እችላለሁ የሚል ነገር አይኖርም። በጌታ በኢየሱስ ስም እናገራለሁ። ወደ ትክክለኛው እግዚአብሔር በረከትን ወዳዘዘበት፣ እግዚአብሔር ህይወትን ወዳዘዘበት ህብረት መግባት ይሆንላችሁ ዛሬ ምሽት። ስለዚህ ነው ውስጥ የተነቃቃው ህብረት። ጓደኛ ከሆነ ቀይሪው። በረከትሽን የሚይዝ ጓደኛ ምን ያደርግልሻል? አንዳንዶች ተደጋጋሚ እየተጎዳችሁ ሁላ የምትጃጃሉ አላችሁ። በቃ የምትሞኙ አላችሁ። መተው ነው በቃ መፍታት፣ በቃ መቁረጥ ነው በቃ። በረከት የሌለበት ህይወት የሌለበት ደስታ የሌለበት ጌታ የማይከብርበት ኃጢአት ያለበት ጓደኝነትን ወዳጅነትን ማስወገድ። ክብር ለእግዚአብሔር ይሁን። በዛ ውስጥ እግዚአብሔር አምላክ በረከት ያመጣል። ሻሎም ተካብ አስፋው ሰላም ላንተ ይሁን። ወደዛ ህይወት ወዳለበት በረከት እንድትገቡ ነው ዛሬ ይህን መልእክት ነው ይዤላችሁ የመጣው። ዘላለም ሻሎም። ሁላችሁ ፌስቡክ ላይ ያላችሁ ሰላም ለእናንተ ይሁን። ሼር አድርጉት ፈጥናችሁ። ስለዚህ በረከትና ህይወት ያለበት እንዴት ነው የሚለየው? በረከትና ህይወት ያለበት ህብረት እንዴት ነው የሚለየው? የእግዚአብሔር ቃል የገነነበት ነው። ሁልጊዜ ጸሎት ያለበት ነው። አሽሙር የለበትም። በስተጀርባችሁ አሽሙር የለበትም። ፊት ለፊታችሁ ላይ ማሞገስ፣ ከኋላ ላይ አሽሙር የለበትም። በዚህ ዘመን ግን ያሉ ብዙ በረከት ያለባቸው ሳይሆኑ እርግማን ያለባቸው እንትኖች ናቸው። ጸሎታቸው፣ መልእክቶቻቸው ሁሉ እርግማን ነው። ስትወድቁ፣ መኪናችሁ ሲገለበጥ፣ ከስራ ስትባረሩ፣ ሲጨልምባችሁ ነው የሚያዩላችሁ ህልሙላ። ሾዳቫኒያሞስ በኢየሱስ ስም እኔ ዛሬ ከማየውን በረከት ከሌለበት እርግማን ካለበት ከየትኛውም ህብረት አወጣዋችሁ ዛሬ በኢየሱስ መውጣት ይሆንላችሁ። ዩሲ የሚያዩላችሁ ሁሉ ህልም ሁሉ ስትሞቱ፣ ሲበላሽባችሁ፣ ሲጨልምባችሁ፣ መኪናችሁ ሲገለበጥ፣ ስትባረሩ፣ ስትሳደዱ መልካም ነገር አያዩላችሁ። ምክንያቱም የእርግማን ያለበት በረከት ነው። እርግማን ያለበት ህብረት ነው። አይታችኋል። አንዳንድ ጸሎት ጓድ ተብሎ ራሱ ጸሎት አይመቸኝም። መልካም ነገር አይናገሩም። በር ተከፈተ የሚል ነገር ይሰቀጥጣቸዋል።
ጨለማ አያለው ይላሉ። ጨለማ ብቻ ነው የሚታያቸው ስለናንተ። ኖ ለምን ጨለማ ብቻ? ቤትሽ ላይ ችግር ያለው የምን ችግር? በረከትም ማየት አለብን አይደል እንዴ? የእግዚአብሔር ሰዎች። እግዚአብሔር ደግሞ በረከትን ያየን። ጨለማን ለማስወገድ ሊያይ ይችላል ሰው። አዎ ክፉ ነገር ሊያይ ይችላል፣ ግን ለማስወገድ ነው። እናንተም መርገሚያ አይደለም። ክብር ለኢየሱስ ይሁን። መርገሚያ መንገድ መሆን የለበትም። የእርግማን ያለበት በረከት፣ እርግማን ካለበት ህብረት ውጡ በኢየሱስ ክርስቶስም ዛሬ። እርግማን ካለበት፣ ጸሎት ከሚመስል እርግማን ካለበት ቫጃና ሞኮሮ ቦገቦር ራዲያጋባጋቦስ በራችሁን ከዘጋ፣ ደስታችሁን ከያዘ፣ ሰላማችሁን ከያዘ ህብረት፣ ከተጨነቃችሁበት ካለቀሳችሁበት ህብረት መውጣት ይሆንላችሁ። እኔ አምናለሁ ዛሬ ለአንድ ሰው ይሆናል። ክብር ለእግዚአብሔር ይሁን። ዋው ሲምቦኔ ሰላም ማላባራሲና ሞሳላባናዲያ ዱሬቲ አብነት ተሾመ ሰላም ላንተ ይሁን። ፌስቡክ ላይ ብዙ ሰዎች እየገባችሁ እያየው ነው። ቲክቶክ ላይ እንዲሁም ብዙ ሰዎች አላችሁ። ሽርሽር አድርጉት። ጌታ ዘመናችሁን ይባርክ። ስለዚህ እግዚአብሔር ወዳለበት በረከት ስትገቡ፣ እግዚአብሔር ወዳለበት ህብረት ስትገቡ በረከት ነው የሚያገኛችሁ፣ ህይወት ነው የሚያገኛችሁ፣ ደስታ ነው የሚያገኛችሁ። ግን ከእግዚአብሔር ያላዘዘበት በረከት ስትሄዱ ውድቀት ነው የሚያገኛችሁ፣ ተስፋ መቁረጥ ነው የሚያገኛችሁ። ሳምሶንን አስታውሱት። ከመላቀቱ በፊት እኮ ህብረት ነው ያስቀደመው። ኃይሉ ምን ላይ እንዳለ አጥንታ እስክትላጨው የደረሰበት ምክንያት ህብረቱ መጀመሪያ ትክክል ስላልነበረ ነው። ከመጀመሪያ ቢርቅ ይሄ ሰው ጸጉሩን ባልተላጨ፣ ኃይሉን ባላጣ፣ አይኑ ባልወጣ፣ በጠላት መሳለቂያ መሳቂያ ባልሆነ። ስንቶች ናቸው እግዚአብሔር በሌለበት ህብረት ሞገሳቸውን ያጡ፣ ደስታቸውን ያጡ። በፊት እኮ ታምር ነበር፣ ያምር ነበር፣ ሞገስ ነበረው፣ ሞገስ ነበራት። አሁን ምን ሆና ነው? ስንቶች ናቸው ጠላት በሆነ ነገር ጊፍት በሚመስል ነገር የገደላቸው፣ ያጠፋቸው፣ ከመንገድ ያወጣቸው። አንዳንዴ እንደነገርኳቸው ነው ቅድም እኮ አንዳንድ ሰው እኮ በቀላሉ ዘፈን የሚዘፈንበት ስፍራ ላይ ሲዘፈን ኖ ኖ ኖ ኖ ዘፈን ኃጢአት ነው ሲል የነበረ አሁን እየደንደሰ ነው እኮ ያለው ወገኖች። እውነቴን እኮ ነው የምላቸው። ህብረት የማሳመን ጉልበት አለው። እናንተ ተደጋጋሚ እዛ ህብረቱ ስትገቡ ስፒሪቱ ያገኛቸዋል። ስፒሪቱ ከያዛችሁ በኋላ ኃጢአት ለማድረግ ከእግዚአብሔር ቃል ለመሸሽ፣ ከእግዚአብሔር ሰዎች ለመሸሽ፣ ከቤተ ክርስቲያን ለመሸሽ በጣም ቀላል ነው የሚሆነው። በጣም ቀላል። ምክንያቱም ግራውንድ ያገኛል። ሰይጣን ለመግባት ግራውንድ ያገኛል፣ ለመዝጋት ግራውንድ ያገኛል። ዓለምን ሴሌብሬት ያደርግባቸዋል። የዓለምን ነገር ሴሌብሬት ያደርግባቸዋል። አይታቸዋል። አንዳንድ ጊዜ ሞኝና ፋራ አድርገው የሚቆጥሩ ሰዎች አሉ እኮ የእግዚአብሔርን ቃል፣ የእግዚአብሔርን መንፈስ፣ የእግዚአብሔርን አሰራር መቼ ልክ በዚህ ህብረት ሲነደፉ፣ ይሄ እባብ ሲነድፋቸው ምንድን ነው የሚሆኑት? ዘመናዊነትን ከፍ ያደርጉታል። የእግዚአብሔርን ቃል ማንበብ ፋርነት፣ ተራ ነገር፣ በቃ ይሄ የለም መውረድ፣ አለማወቅ አድርገው ያዩታል። ከዛስ እርድና አድርጎ ቆጥሮ አይምሯቸው ላይ ይስልና ምን ያደርገዋል? ዓለምን ይከትባቸዋል፣ ኃጢአትን ይከትባቸዋል፣ የዓለምን ነገር ይከትብ። እግዚአብሔር በኢየሱስ ክርስቶስ ስም ከገባችሁበት ከማንኛውም አብ ከማይከብርበት፣ ልጁ ኢየሱስ ክርስቶስ ከማይከብርበት፣ መንፈስ ቅዱስ ከማይወደው ነገር ነጥቃችሁ መውጣት ይሆንላችሁ ዛሬ ማታ በኢየሱስ ዩሲ። ይሄ ነው ህብረት፣ ዋና ነገር ነው። ህብረት የበረከት ምክንያት ነው። ህብረት የእርግማን ምክንያት ነው። ህብረት በህይወት የመኖር ምክንያት ነው፣ የመሞት ደግሞ ምክንያት ነው። ብዙ ሰዎች ሞተዋል፣ በመንፈስም በስጋ ከህብረት የተነሳ። የማይሆን ስፍራ አንድ ቀን ጠላት ብዙዎችን እናንተ ጎን ባላችሁበት መጥፎ ህብረት ውስጥ እየገደለ እያጠፋ ካለ አንድ ቀን ደግሞ አንቺን እናንተን ነው የሚያጠፋ። ስለዚህ በጊዜ መሸሽ፣ በጊዜ መለየት፣ እግዚአብሔር ወዳለበት በረከት መግባት፣ ጌታ ወደሚከብርበት በረከት ወዳለበት ወደዛ መግባት፣ በዛ መሸሸግ፣ በዛ ጸሎት ወደ በዛበት። ሐሜት ወዳለበት አትቀመጡ። ጆና ማራባ ሐሜት ወዳለበት ምን ያደርግልሻል? የሰው ስጋ ከሚበላበት ህብረት ውጪ ውጣ። ምን ያደርግልሃል? ስለ ሰው ድካም የሚያወራ ምን ያደርግልሻል? ስለ ሰው ብቻ ሲያትቱ የሚያወሩ የሚውሉ ውጪ ከዛ ውስጥ። እግዚአብሔር ወደሚከብርበት ህብረት፣ እግዚአብሔር ከፍ ወደሚልበት ወደሚጸለይበት፣ 1 ኪሎ ወደምትጨምርበት፣ ሞገስ ወደምትጨምርበት ህብረት፣ ክብር ለእግዚአብሔር ይሁን፣ መግባት ይሁንላችሁ። ዋው! ክብር ለእግዚአብሔር ይሁን። የሰማችሁኝ ሁሉ እንደተጠቀማችሁ አምናለሁ። ዛሬ በኢየሱስ ስም ጥቂት ደቂቃ ጸልያለሁ። ማንኛውም እግዚአብሔር ከሌለበት ህብረት ድንገት የገባችሁ፣ ባለማወቅ የገባችሁ፣ በጓደኛ ግፊት የገባችሁ፣ በሰዎች ተጎታችሁ የገባችሁ አሁን ከዚህ መንፈስ ነፃ መውጣት ይሁንላችሁ። በረከታችሁን ከያዘ፣ ትዳራችሁን ከያዘ፣ ስራችሁን ከያዘ፣ ደስታችሁን ከያዘ፣ ሳቃችሁን ከያዘ በኢየሱስ ስም መውጣት ይሁንላችሁ። በሽታ በዚህ የተነሳ ገብቶብኛል የምትሉ፣ ብቸኝነት ገብቶብኛል የምትሉ፣ ተስፋ መቁረጥ ገብቶብኛል የምትሉ ክራዲያኖስ ፓራኒያሞስ በኢየሱስ ክርስቶስ መውጣት ይሁንላችሁ። መውጣት ይሁንላችሁ። አሁን መውጣት፣ ዛሬ ምሽት መውጣት ይሁንላችሁ። እግዚአብሔር ያየልሽ የሚያሳርፍ በረከት ያለበት፣ እግዚአብሔር ያየልህ የሚያሳርፍ በረከትና ህይወት ወዳለበት
ወደዛ ህብረት መግባት ይሁንላችሁ ከዛሬ ምሽት ጀምሮ። መቁረጥ እንኳን ያቃታችሁ ሰዎች አሁን መቁረጥ ይሁንላችሁ። እንዴት ብዬ ነው የምትወው? መልካምነቱ እኮ አለ፣ መልካምነቱ እኮ አለ፣ ጨዋታው እኮ አለ። ኖ አይጠቅምሽም፣ ነፍስሽን ሊያጠፋ ነው። በጌታ በኢየሱስም ከምትወጁ ጌታ ሊለይሽ ያለ ነገር ሁሉ ከአንቺ ይነጠል። ዛሬ ማታ የመለየት ምሽት ይሁንላችሁ። እግዚአብሔር ከሌለበት ህብረት፣ ከማንኛውም ህብረት መለየት ይሁንላችሁ። አንዳንድ ጊዜ እንዲህ ይላሉ እህቶችን በትዳር እንኳን በጓደኝነት ጌታ የሌለበት ጌታ የሌለው ሰው ልቡ እኮ ደስ ይላል። ውይ ጥሩ ልጅ ነው እኮ። አዎ መጨረሻ ላይ ዘንዶ አስመስሎ ላጭቶ ባዶ አድርጎ ነው የሚጥልሽ። እንድታለቅሽ ጥሎ የሚሄደው አንድ ቀን እኮ በቃ ይለወጣል። አንድ ቀን እኮ ኖ ጌታ ከሌለበት ህብረት አያስፈልግሽም። ሞጃና ማራባ እግዚአብሔር መልካም በረከት ያለው ህይወት ያለው አለው። የእግዚአብሔር ይበልጣል። አው ጸባዩ ደስ ሲል፣ አው ጸባዩዋ ደስ ሲል እንደሷ እኮ የለም እንደው እሱ እኮ እንትን አይልም አረግ እንዲህ አይጠጣ ምን አይልም አትጠጣ እሷ እንዲህ አታረግ። ምን ልዩነት አለው ታዲያ? ኢየሱስን አልተቀበለም እንጂ እኮ እሱ በጌታ አይደለም እንጂ ጸባዩ ጨዋ። አንድ ቀን ዘንዶ ይበላል። ከውስጥ ወጥቶ ነው የሚያስጨነግፍሽ። በጌታ በኢየሱስም ጌታ ከሌለበት ማንኛውም ህብረት መውጣት ይሁንላችሁ። እሱ ያለበት ይሻላችኋል። ረፍት አለበት፣ ሰላም አለበት። ሊያብለጨልጭ ይችላል ጌታ የሌለበት። አንዳንድ ጊዜ በጌታ የሌሉ ሰዎችን ስታዩ እውነት ነው በጣም ጥሩዎች ናቸው የሚመስሉ ስታዩ፣ አቀራረቡ ጀርባውን አታዩም። ስፒሪቱን ስለማታዩ በኋላ ላይ ነው የሚገባችሁ። የሚያስለቅሳችሁ ታይም ይመጣል፣ ወይኔ የምትሉበት ታይም ይመጣል። ጌታ ያለበት ይሻላል። አው በጌታ ያልሆነ ሰው ጋር ግንኙነት የጀመርሽ እህቴና ወንድሜ ወይ በቃችሁ፣ ውጡ አይሆናችሁ። በጌታ ከሆነ ጋር ኢቭን ደካማ እንኳን ቢሆን በጌታ የሆነ ጌታን የሚወድ ጌታን የምትወድ ይሻልሻል። መውጣት ይሁንልሽ በኢየሱስ። ለአንድ ሰው ነው የምናገረው፣ አላውቅም። ፌኖኮቦስ ስልክ ከሆነ አቁሚው። ማታ የምታወሪው ስልክ ከሆነ አቁሚው። አይጠቅምህም። ስፒሪቹዋል ኪሎህን ነው የሚይዘው፣ ኃይልህሽን ነው የሚይዘው፣ ክብርሽን ነው የሚያቀለው። ባዶ ነው የሚያደርግህ። በጌታ በኢየሱስ መውጣት ይሁንላችሁ ዛሬ። በናዝሬቱ በኢየሱስ መውጣት ይሁንላችሁ። በዚህ የተነሳ ደግሞ በድግምት ተይዛችሁ ያላችሁ፣ በጥንቆላ ተይዛችሁ ያላችሁ፣ የማትፈልጉት ህብረት ላይ እንድትቆዩ የተደገመባችሁ፣ የተሟራት የተመተተባችሁ፣ እንዳትጸልዩ የተመተተባችሁ፣ እንዳታገለግሉ የተመተተባችሁ፣ ያልሆነ ህብረት ውስጥ እንድትቆዩ የተመተተባችሁ በኢየሱስ ስም መለቀቅ ይሁንላችሁ። አንዳንዶች ኃይል ታጣላችሁ ለመለየት። ምክንያቱም የተሰራባችሁ ስራ ይኖራል። የደብተራ ስፒሪት ይኖራል። የጨለማ ኃይል የሉሲፈር መንፈስ ሊኖር ይችላል። በናዝሬቱ በኢየሱስ መለየት ይሁንላችሁ። ኦማሮካ ባላባስ ጌታን እየወደድኩ ጌታን ማገልገል እየፈለግኩ ነገር ግን ተይዣለሁ የምትሉ መውጣት ይሁንላችሁ በኢየሱስ። ህብረት ይገላል፣ ህብረት ያኖራል። እግዚአብሔር ያለበት ህብረት አለ፣ እግዚአብሔር የሌለበት ህብረት አለ። ወንድሞች በህብረት ቢቀመጡ መልካም ነው፣ እነሆ ያማረ ነው። በዚያ እግዚአብሔር ህይወትን በረከትን አዟል። ያኛው ወንድሞች ያለውን እግዚአብሔር ያንን ህብረት ነው እግዚአብሔር በእናንተ የሚፈልገው እንድትመላለሱበት። ወደ ኃጢአት ከጽድቅ ወደሚያወጣችሁ ወደ ጨለማ ወደ እርግማን የሚከታችሁ ያ በረከታችሁን የሚይዘውን ህብረት እግዚአብሔር አይፈልገው። እግዚአብሔር የሚፈልገው ስሙ የሚከብርበት፣ በቅድስና የሚኖርበት፣ የሚጸለይበት፣ አንዱ ለአንዱ የሚያስብበት፣ ወደ በረከታችሁ የሚያደርሷችሁ እርግማን የሌለበት በረከት ያለበት። እርግማን ያለበት እርግማን እኮ ቀጥታ እኮ እጅ ጽኖ ጸልዮ እኮ ወይም ደግሞ ስምሽን ጠርቶ አይሁንላት ማለት ብቻ አይደለም እርግማን። ስለ አንቺ ከአንቺ ጀርባ መጥፎ ማውራት፣ ስለ አንተ ከአንተ ጀርባ መጥፎ ማውራት እርግማን ነው። አይ ዘንድሮ አይሳካላትም፣ አይመስለኝም የእሷ ነገር፣ እሷ እኮ እንዲህ ናት ካሉሽ እየረገሙሽ ነው። ስፒሪቹዋሊ በአንቺ ላይ ሌዋታንን እያንቀሳቀሱ ነው፣ በአንተ ላይ እያንቀሳቀሱ ነው። አጠገብሽ ሆኖ እወድሻለሁ እያሉ እያጎረሱሽ ከጀርባሽ አይሳካላትም። የእሷ ፕሮሰስ አይሆንም። የዘንድሮ የጀመረችው አረ ይጣላሉ፣ ይፋታሉ፣ አይመስለኝም አንድ ዓመት አይኖሩም እያሉ ጮኝነትሽ ላይ እየመዋረቱብሽ እየረገሙሽ፣ ይሄ የእግዚአብሔር ያለበት በረከት ነው፣ በረከት ያለበት ህብረት ነው እንዳትለኝ፣ ውሸት ነው። ከሀገር ልትወጪ ስትሞክሪ ኖ አይሆንላትም፣ አይመስለኝም የሚሆንላት እያሉሽ፣ አይ እንዲህ አይነት ነው እንግዲህ እርግማን ማለት ከአንቺ ጀርባ የሚታወጁብሽ አዋጅም ጭምር ነው። ኖት ኦንሊ ጸሎት። አንዳንድ ሰው እውነት ነው ይሄ ምርር ያለ ስፒሪት ያለበት የእርግማን ጸሎት የሚጸልይ ሰው አለ። አይሳካለት፣ እግሩን አሰርኩት እግሯን አሰርኩት የሚሉ አሉ። እግዚአብሔር መንፈሳቸውን ይገልብጠው። ይሄ በሰው ላይ መጸለይ ነው። ለሰው መጸለይ ሳይሆን በሰው ላይ መጸለይ ነው። ከድሮ ጀምሮ አውቀዋለሁ እኔ ከድሮ ከነበርኩበት ቸርች ጀምሮ
ይገልበጥ፣ ትገልበጥ፣ ትወጋ፣ ትመታ፣ ድንገት ትውደቅ የሚል እርግማን ጸሎት የሚጸልዩ አሉ። አይኖ ዛት መንገድሽን የሚዘጉ እንዳትባረክ የሚያደርጉ ሰዎች እንዳይወዱሽ የሚረግሙ በኢየሱስም ይሄም የእርግማን ጉልበት የተሰበረ ይሁን። ይሄኛውን አይደለም ያልኩት። ሮንግ ንግግር ራሱ ኢትስካርስ እርግማን ነው። ስላንተ አለመከናወን ትዳሩ አይቀጥልም ማለት፣ ስራው አይቀጥልም፣ አገልግሎቷ አይቀጥልም፣ መንገዷ አይቃናላትም፣ አይመስለኝም፣ ዘንድሮ ከሰላም አትመስለኝም፣ ከነገሯ እንዲህ ትሆናለች፣ ዘንድሮ ማበዷ ነው፣ ዘንድሮ መበላሸቱ ነው ነገሯ፣ ዘንድሮ እንዲህ መሆኑ ነው። ይሄ አዋጅ እርግማን ነው ወገኖቹ፣ መስበር አለባቸው። በእከሌ የተነገረ እያላችሁ ጓደኛም ይሁን ቤተሰብም ይሁን በእከሌት የተነገረ በስሜ ላይ የተነገረ በኢየሱስ ስም ተሰበር እያላችሁ መስበር አለባቸው። እርግማን እኮ ይሄ ነው። ሮንግ ቶት፣ ሮንግ አይዲያ እርግማን ነው። ሌዋታንን የሚያንቀሳቅስ የጨለማው ዓለም በእናንተ ላይ በክፉ እንዲተጋ። ለዚህ እኮ ነው አንዳንድ ነገሮች ቀድማችሁ ስትነግሩት የማይከናወነው ለሰዎች። እስኪ ለሰዎች የነገራችሁት ነገር የተበላሸባችሁ ሰዎች አስታውሱት። ወደሆነ ሀገር ሄዳለሁ ብላችሁ የተናገራችሁት፣ አገባለሁ ብላችሁ የተናገራችሁት፣ ስትጣሉ ወደሆነ ሀገር ሲፈርስባችሁ እንደተናገራችሁ በእነሱ ላይ ያለው ታንግ በእነሱ ላይ ያለው ንግግር ልባቸውን ቀና ስለማያስብ የሚናገሩት ንግግር ነገራችሁን ያፈርሳል፣ ያበላሻል። ገባችሁ አይደል? ዛትስ ዋይ አትናገሩ። ማርያምን በልቧ ተጠብቀው ነበር የሚለው እኮ ማርያም በልቧ የምትጠብቀው የሚነገር ነገር ሁሉ ሊከሽፍ ስለሚችል የሚነገር ጠላት ስለሚበዛበት ነው። ስለዚህ ህልምሽን ስትናገሪ እኮ ነው ሰዎች የሚያውቁት። የዛ ጊዜ የሚያከሽፉት ህልምህን ከከሌ ጋር እንዲህ አይነትን መንገድ ጀምሬያለሁ ስትይ ያጣሉሻል። ሄደው መጀመሪያ ይረግማሉ፣ ከዛ ያጣሉሻል። ሄደው መጥፎ ያወራሉ። እኔ አጋጥሞኝ ስለሚያውቅ ነው። አንድ ልጅ በቃ አትሆንም አለኝ። የሆነች እህትን ምንድን ነው አልኩት። አትሆንም ምነግርህ ነገር አለኝ አለኝ። እሷንም ሳገኛት አትሆንም አለኝ። ምነግርህ ነገር አለኝ አለችኝ። ሁለቱም ተራ በተራ ስጠይቃቸው አንድ ሰው ነው ሄዶ ለእሷም መጥፎ ለእሱም መጥፎ ነግሮ ያጣላቸው። ስለ እሷ መጥፎ ነገር አሳመነው፣ አይምሮውን ተቆጣጥሮ፣ ለእሷም ደግሞ ስለ እሱ መጥፎ ነግሮ አሳመናት። ከዛ ማን የነገረሽ ንገረኝ፣ ማን የነገረህ ንገረኝ ብዬ ስጠይቅ ሁለቱም አንድ ሰው ነው ያጣላቸው። ሄዶ ነገራቸው። አዩሴ በወንድሞች መካከል ጠብን የሚዘራ እርግማን ግን የሚያስብ መስሎ ነው እኮ የሚያስብ መስሎ ሲመክራችሁ የሚያስብ መስሎ ከእግዚአብሔር በላይ የሚያስብላችሁ የለም። ባይዜ የሚያስብ መስሎ ሊያስጨነግፍ የሚሄድ አለ። የሚያስብ መስሎ በራችሁን የሚዘጋ መንፈስ አለ። በስጋ ለባሽ የሚጠቀም በወንድሞች ጠላት የሚጠቀም። ወንድሞች ጠላት የሉም ልትሉ እንችላላችሁ። ጠላት ባይዞ የሚጠሏችሁ ነው እንጂ የምትጠሉት አይደለም። እናንተ አትጥሉ እንጂ የሚጠሏችሁ ሞልተዋል። አሁንም ነግራችኋለሁ። ለዚህ ነው ዳዊት እንዲህ አለ፣ በጠላቶቼ ፊት ለፊት ራሴን በዘይት ቀባ። ጠላቶቼ ያለው የሚጠሉትን ነው እንጂ ጠልቶ አይደለም። ዳዊት አሉ ዋኖፊ ተባረክ ናውል ተባረክ ወንድሜ። የሚጠሏችሁ አሉ፣ የሚተጉባችሁ አሉ፣ በራችሁን የሚዘጉ አሉ፣ ስማችሁን የሚያጠፉ አሉ፣ የሚያቆሽሿችሁ አሉ፣ ጭቃ የሚቀቧችሁ አሉ። እኔ ግን ነግራችኋለሁ፣ አልፎ መሄድ ይሁንላችሁ። ከዚህ ህብረት እግዚአብሔር አምላክ ይገላግላችሁ በኢየሱስ ስም። ከአስመሳዮች ይገላግሏችሁ፣ ከአውሬዎች ይገላግሏችሁ፣ ቀርበው ከሚያደሟችሁ፣ በረከታችሁን ከሚዘጉ በኢየሱስ ክርስቶስ ስም ይገላግሏችሁ። በኢየሱስ ይገላግላችሁ። በኢየሱስ ሩቅ ሆኖ ጠላት አያገኛችሁም፣ ቀርቦ ነው የሚያገኛችሁ። ጓደኛ ሆኖ ነው የሚያገኛችሁ፣ ወዳጅ ሆኖ ነው የሚያገኛችሁ። በቃ ይሰምራችኋል። የዛ ጊዜ ሰው ባታበዙ ይመከራል። አክቹዋሊ በተለይ ሪሌሽንሺፕ ላይ ሰው አታብዙ፣ አገልጋዮች ሰው አታብዙ፣ ጥቂት ሰው በዙሪያችሁ ይኖር። በቃ ብዙ ሰው አታገኙ። ምክንያቱም ሰው በዛ ቁጥር ጠላት ወደ እናንተ የሚመጣበት መንገድ እየተከፈተለት ነው የሚሄደው። ሰው ስለ እናንተ ባወቀ ቁጥር፣ እናንተን በቀረበ ቁጥር እናንተን ጠላት የሚወጋበት ስለትን እየሳለላችሁ ነው የሚሄደው። እግዚአብሔር ከዘመናችሁ ላይ ይምጣ። ዋው ቴንኪው። እንደተባረካችሁ እምነቴ ነው። በመላው ዓለም የምትገኙ ቅዱሳን እንዲሁም በኢትዮጵያ ውስጥ ከኢትዮጵያ ውጭ ያላችሁ ሁሉ የጌታ ጸጋና ሰላም ይብዛላችሁ። ዛሬ እንደተጸለየው ወደ መልካም በረከት ወዳለበት ሕይወት ወዳለበት እግዚአብሔር ወዳዘዘው በረከት ወዳለበት ወንድሞች በተባለለት ወደዛ ህብረት መግባት ይሁንላችሁ። ከማትፈልጉት ህብረት ከዚህ ምሽት ጀምሮ በኢየሱስ ስም መውጣት ይሁንላችሁ። የእግዚአብሔር በረከት በእናንተ ላይ ይሁን። የእግዚአብሔር ሞገስ በእናንተ ላይ ይሁን። ከትናንት የበለጠ ጨምሩ። ከትናንት የበለጠ ኃይል ጨምሩ፣ ጸጋ ጨምሩ፣ ሞገስ ጨምሩ በኢየሱስ። ኦ ቴንክ ዩ ሎርድ። በፊቱ ስትሆኑ የምትጨምሩት ነገር አለ፣ የምትጨምሩት ሞገስ አለ፣ የምትጨምሩት ኃይል አለ፣ የምትጨምሩት ጸጋ አለ። ጠላታችሁ ይመታል። ዛሬ እናገራለሁ። በፊቱ ሆነን ነው የምንጸልየው። በአንዲት እህት ላይ በአንድ ወንድም ላይ ሞገስ እንዲጨምር፣ ፕሮሰሶቻችሁ እንዲቃና፣ የጀመራችሁት ሪሌሽንሽፕ እንዲሳካ፣ ትዳራችሁ እንዲባረክ፣ ልጆቻችሁ እንዲባረኩ፣ ስራችሁ እንዲባረክ፣ አገልግሎታችሁ እንዲባረክ በጌታ በኢየሱስ ስም ጸልያለሁ። ዩ አር ብለስድ። እንደተባረካችሁ ሙሉ እምነቴ ነው። ፕሮፌት ቤካ ደምሴ የሚለውን ዩቲዩብ ሰብስክራይብ አድርጉት።
እንዲሁ ደግሞ በዚህ ታፕታፕ ስታረጉ ጊፍት ስትሰጡ የነበራችሁ ተባረኩ። ፎሎ ያላረጋችሁ ቲክቶክ ላይም ፎሎ አድርጉ፣ ፌስቡክ ላይም ፎሎ አድርጉ። ፕሮፌት ቤካ ደምሴ ይላል። ፎሎ አድርጉ። እየመጣው ጌታ በሰጠኝ መልኩ መልእክት አስተላልፋለሁ። ልዩ ጸሎት የምትፈልጉ በተለያየ እስራት ውስጥ ነው ያለሁት፣ በሬ ተዘግቷል የምትሉ ደጅ ተዘግቶብኛል፣ ይሄ ነገር ተበላሽቶብኛል፣ አሁን የተነገረው ቃልም እኔን ይመለከታል የምትሉ ሰዎች በዋትሳፕ ነምበር 0912972211 ላይ ቮይስ መላክ ትችላላችሁ። ጸልይላችኋለሁ። በተለያየ ስርዓት ውስጥ በተለያየ እርግማን ውስጥ አልፋለሁ፣ ደጅ ተዘግቶብኛል፣ ይሄ የምትለው ነገር እኔን ይመለከታል የምትሉ ጸሎት የምትፈልጉ በቮይስ ላኩልኝ፣ እኔ ደግሞ ጸልይላችኋለሁ። ጌታ በረዳ ይመጣል። ጌታ ዘመናችሁን ይባርክ። እግዚአብሔር ዘመናችሁን ይባርክ። ቮይስ በዛ ልካችሁ ኮንታክት ማድረግ እንችላለን። ስለነበረን ጊዜ ጌታን አመሰግናለሁ። መዲና ጸልያለሁ። መዲና ዋትሳፕ 0912 ላይ አለልሽ። በዋትሳፕ ላይ ቮይስ ላኪልኝ፣ ቮይስ ላኩልኝ። ስልኩን 0912 ናውል 0912 97 22 11 972211 ስለዚህ ከክፉ ህብረት ወደ መልካም ህብረት ተመሸጋገር ሆነላችሁ። ጌታ ከሌለበት፣ ቅድስና ከሌለበት፣ ጸሎት ከሌለበት ህብረት ወደ መልካሙ ህብረት መሸጋገር ይሁንላችሁ በኢየሱስ ክርስቶስ። ከአስመሳዮች ወደ ትክክለኞች በጌታ በኢየሱስ ስም መሸጋገር ይሁንላችሁ። ከአስመሳዮች ህብረት መውጣት ይሁንላችሁ። ከረጋሚዎች ከኃጢአተኞች ህብረት መውጣት ይሁንላችሁ። በር ከሚዘጉባችሁ ህብረት መውጣት ይሁንላችሁ በኢየሱስ ስም። አያችኋሉ እንደዚህ አይነቶች የሚያቀሉባችሁ የዚህ ዓለም ገዢ አይምሯቸውን ከተቆጣጠሩ ሰዎች መውጣት ይሁንላችሁ ከነሱ ህብረት ውስጥ በኢየሱስ ስም ጸለይኩኝ። የእግዚአብሔር እጅ በእናንተ ላይ ነው። ሰው የእግዚአብሔር ሞገስ በላይ ላይ በዚህ መንገድ ነው ያየሁት። ከነገርኳችሁ ምስክርነት የተነሳ ብዙዎቻችሁ እንትን ልትሉ ትችላላችሁ። ተባርካችኋል። ሰው ጠብቃችኋለሁ። ዋትሳፕ ላይ እሱ ላይ መገናኘት እንችላለን። የተባረካችሁ ናችሁ። ተካበ ሰላም ተባረክልኝ። ሁላችሁ ተባረኩ። እዚህ ፌስቡክ ላይ ያላችሁ ሰዎች አሁን ዋትሳፕ ላይ የማስተናግድበት ጊዜ ይሆናል። እቴነሽ ገመቺስ ኦሊ ሁላችሁ ተባረኩ። እዚህ ላይ ደሳለኝ ዘቢባ ዱሬቲ እያየው ነው ያለፈውንም ኮሜንት ማለት ነው። የተባረካችሁ ናችሁ። የጌታ ጸጋ ይብዛላችሁ። በዋትሳፕ ላይ እንገናኛለን። ዋትሳፕ ላይ ቮይስ ላኩ። ጸሎት የምትፈልጉ ሰዎች እዛ ላይ እገኛለሁ። ጌታ በረዳይ መጠን አገለግላችኋለሁ፣ ጸልይላችኋለሁ። ተባረኩልኝ። ሲምቦኔ ኤቢፈሚ ጊፍቲኮ ዋቆዩን ሲወጅናት ሰው ዋትሳፕ ላይ እንገናኛለን። ዋትሳፕ ላይ ቮይስ በመላክ በዛ ሐሳባችሁን ወይም ደግሞ በመደወል መግለጽ ትችላላችሁ። ስለ ሁሉ ጌታ ኢየሱስ የተባረከ ይሁን። ተባረኩልኝ።